ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። የተቀመጣችሁ ተነሱ ሲል ሁሉም ሰው ብድግ ብድግ ይላል። መጀመሪያ ቅዳሴ ላይ የቆማችሁ ቁጭ በሉ የሚል የለም። የተቀመጣችሁ ተነሱ ያለው ቁጭ ያላችሁ ብድግ በሉ ማለት አይደለም። ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖ ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናት ያባቱ ልጅና ዲያቆኑ ተንሥኡ ለጸሎት የሚለው ዲያቆን ያዳም ምሳሌ ነው። እየሰማችሁ ነው? የማ ምሳሌ ነው? ያዳም። ምን አለ አዳም? ተንሥኡ ለጸሎት። የት? ሲኦል ውስጥ። መዳፈር አያስፈልግም። ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። ቅዳሴ ምንድነው? ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በቅዳሴ ሰዓት ብንገኝ የምናገኘው ትርፍ ምንድነው? ካላስቀደስንስ የምንጎዳው ጉዳት ምን ይመስላል የሚለው ነገር ከዚህ ቪዲዮ የምንማር ይሆናልና ይህ ቪዲዮ እጅግ በጣም ጠቃሚ ለመንፈሳዊ ሕይወታችን እጅግ በጣም አስፈላጊ ስለሆነ እስከ መጨረሻ በመከታተል አትርፉበት። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ፣ ሼር እያደረጋችሁ ኮሜንት ብትጽፉ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢደርሳቸው አብረን አገለገልን ማለት ነው። ወደ ቪዲዮዎቹ። ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁታል። እግዚአብሔርን ከፍ ባለ ዙፋን ላይ ማየት ከፈለጋችሁ ቅዳሴው ላይ ተገኙ። ከፍ ባለው ዙፋን በታቦቱ ላይ እግዚአብሔርን ተቀምጦ ታዩታላችሁ። ኃጢአተኛ ነኝ ብላችሁ ትጨነቁ እንደሆን ደግሞ ከካህናቱ መካከል ዲያቆናቱ እንደ ሱራፊ ጉጠት ይዘው የክርስቶስን ሥጋና ደሙን በእሳቱ በፍሙ ኃጢአታችሁ ተወገደላችሁ ብለው በእኛ መካከል መጥተው ሥጋውን ደሙን ያቀብሉናል። እግዚአብሔርን ከፍ ባለ ዙፋን የምናየው በቅዳሴ መካከል። የጰራቅሊጦስ ዕለት መገኘት ከፈለጋችሁ መንፈስ ቅዱስ ሲወርድ ቅዳሴ ላይ መገኘት ነው። ቅዳሴ ላይ መገኘት ማለት ሐዋርያት መንፈስ ቅዱስ በወረደላቸው ዕለት በዚያ ቀን መገኘት ማለት ነው። አሁን በጸለይነው ጸሎት በቅዳሴው መሃል መንፈስ ቅዱስ ወርዷል። ህብስቱን ወደ ሥጋ ወይኑን ወደ ደሙ ለውጧል። ከዚህ በላይ ምንም ነገር ቅዳሴ ላይ መገኘት ማለት የኤማውስ መንገደኞችን መሆን ነው። እንደውም ቤተክርስቲያናችን የቅዳሴውን ቅርጽ ራሱ ከኤማውስ መንገደኞች ነው የወሰደችው። በዚህ በሉቃስ ወንጌል ምዕራፍ 4 ላይ ሁለት ሰዎች ተስፋ ቆርጠው ከኢየሩሳሌም ውጪ ወደ ኤማውስ መንገድ ይሄዱ ነበር ይላል። እየሄዱ እያለ ሲነጋገሩ ክርስቶስ ከመካከላቸው መጥቶ ይነጋገር ነበር ይላል። ይህ የቅዳሴያችን የመግቢያ ክፍል ነው። አግቦተ መንጦላይት ግብአተ መንጦላይት የሚባለው ወደ መንጦላይቱ ወደ መቅደሱ ምንገባበን ከክርስቶስ ከነሱ ጋር አብሮ ይሄድ ነበር። ከዛ ምንድነው የምታወሩት የምትነጋገሩት አላቸው። ስለ ናዝሬቱ ስለ ኢየሱስ ነው አሉት። ከዚያ ስለሱ በመጽሐፍት የተነገሩትን ሁሉ ይተረጉምላቸው ነበር ይላል። ሁለተኛው የቅዳሴ ክፍል የንባብ ክፍል መልእክቱ ወንጌላቱ የሚነበቡበት ማለት። ከዛ አብረህን እደር አሉት። ወደ ቤት አብሯቸው ገባ። ህብስቱን አንስቶ ባረከና ቆርሶ ሰጣቸው። አይናቸውም ተከፈተ። የቁርባኑ ክፍል ማለት ነው። ስለዚህ ቅዳሴ ላይ መገኘት ማለት ከኤማውስ መንገደኞች ጋር አብሮ መጓዝ፣ ልባችን በመንፈሳዊ ጸጋ የሚቃጠልበት ነው። እዚህ መካከል እንድንገኝ አምላካችን ስለፈቀደ ስሙ የተመሰገነ ይሁን። እንግዲህ ሥርዓተ ቅዳሴ በጣም በውስጡ በጣም ብዙ ትምህርት ያለው ነው። በቤተክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮው ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ነው። ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ሥጋውና ደሙን ይዘው ከመቅደሱ ይወጣሉ። ከዚህ በላይ ተአምር አለ? የለም። ጥቂቱ ህብስት በደጋ በቆላ ተዘርቶ የተሰበሰበው ስንዴ ተዘጋጅቶ ህብስት ሆኖ ተጋግሮ እሱ ወደ ሥጋ አምላክ ወደ ደም አምላክ ከመለወጥ በላይ ምን ተአምር አለ? ትልቁ ተአምር ምናልባት አሁን እኛ ሥጋው ደሙ ስንቀበል ህብስቱም ህብስት ወይኑም ወይን ሆኖ ነው የሚታየው እና ትንሽ ለመቀበል ግራ ይገባ። እንዴት አሁን መቼ ነው የሚለወጠው? እንዴት ነው የሚለወጠው? አምነን የምንቀበለው ሐዋርያት እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው አላቸው።
ጌታ ሆይ የታል ስጋ የተቆረሰው የታል ደም የፈሰሰው ብለዋል። አምነው ተቀበሉ። እኛም አምነን እንቀበላለን። ቅዳሴ የሚረዝምባችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ቅዳሴ እንዲረዝምብን የሚያደርገው ዋነኛው ምክንያት ቅዳሴ ተጀምሮ እስከሚያልቅ ድረስ ከዝግጅት ክፍሉ እስከ ፍሬ ቅዳሴ እስከሚያልቅ ድረስ ምን እየተካሄደ እንዳለ ምን እያደረጉ እንዳለ ስለማናቀም ስለማንከታተላቸው በጽሞና ሆነን ስለማናዳምጣቸው ይሄ ደግሞ ካለማወቃችን አንጻር ነው። ቅዳሴያችንን ስለማናቅ። ሌላኛው ነገር ምንድነው? ቅዳሴ ስለማናስቀድስ ቅዳሴ ላይ ስለማንካፈል ቅዳሴ የሚረዝምብን ምክንያት። ስርዓተ ቅዳሴያችን 3 ዋና ዋና ክፍሎች አሉት። የመጀመሪያው ክፍል የዝግጅት ክፍል ይባላል። በዚህ የዝግጅት ክፍል ውስጥ ተራው ቄስ በንዋየ ቅዱሳት ላይ ጸሎት የሚያደርግበት ክፍል ነው። ሁለተኛው የቅዳሴያችን ክፍል የትምህርት ክፍል ይባላል። በዚህ የትምህርት ክፍል ውስጥ ቄሱ እጅ ቀን ምን ያክል የምታስፈራናት ከሚለው ጀምሮ ዲያቆኑ ጸልዩ በእንተ ሰላም እስከሚል ድረስ ያለበትን ክፍል ያጠቃልላል። በዚህ ክፍል ውስጥ መልእክታት ይነበባሉ፣ ወንጌል ይነበባል። አጠቃላይ የትምህርት ክፍል ነው። ሶስተኛው የቅዳሴያችን ክፍል ፍሬ ቅዳሴ ይባላል። በዚህ ክፍል ውስጥ አኮቴተ ቁርባን ዘቅዱስ ብሎ ቄሱ ከሚጀምርበት ጀምሮ ዲያቆኑ እቱ በሰላም እስከሚልበት ድረስ ግጻዊ የተመረጠውን የዕለቱን ቅዳሴ ቄሱ የሚቀድስበት ክፍል ነው ማለት ነው። ስለዚህ ሁላችንም ቅዳሴ ለማስቀደስ ስንሄድ ቅዳሴ በተጀመረበት ከዝግጅት ክፍሉ እስከ መጨረሻው ዲያቆኑ እቱ በሰላም እስከሚልበት ድረስ ባለው ሰዓት በዝግጅት ክፍሉ፣ በትምህርት ክፍሉ፣ በፍሬ ቅዳሴው እያንዳንዷን ነገር ዲያቆናት፣ ካህናት ምን እንደሚሉ ወንጌሉን ሲያነቡ መልእክታቱን ሲያነቡ በቃል መስማት ሀሳባችንን ሊትራሊ ካሁን ምንድነው የሚለው ምንድነው የሚያደርገው ብለን ድርጊታቸውን ሲወጡ ሲገቡ እያንዳንዱ ነገር ምክንያት አለው። እያንዳንዱ ነገር ጄኒውሊ በቃ ለልክ በጽሞና ከልባችን ስንከታተል ማለት ነው። ቅዳሴ እንዴት እንዳለቀ ሳታውቁት የእውነት ነው ፊል አድርጋችሁ ስለሚያልቀው በቃ እንዴት እንደሚያጥርባችሁ የሆነ አይዲያ በቃ እኔ ያን ነው ፊልም አድርገው እንዴት አድርጌ መግለጽ እንዳለብኝ አላውቅም። ለዚህ ደግሞ እንዲያግዘን ሁላችንም ዩቲዩብ ላይ ቅዳሴ መማር እንችላለን። በጣም ብዙ ቻናሎች አሉ ዩቲዩብ የሚያስተምሩ። እዚህ ጋር የምታዩቸው የዩቲዩብ ቻናሎች ቅዳሴ እንድትማሩ የሚያግዟችሁ ናቸው። ግን በዩቲዩብ መማራችን ጥሩ ሆኖ ሳለ ከመማሩ በላይ ግን እኛን የሚጠቅመን የሚያግዘን ቅዳሴን እንድናውቅ እያንዳንዱ ነገር ፊል እንድናደርገው የሚያግዘን ቅዳሴን መካፈላችን አለማቆማችን ነው። በምትችሉበት ሰዓት በሙሉ ጊዜ ሲኖራችሁ ቅዳሴ ማለት ቅዳሴ ላይ ተካፈሉ። የምሬን ነው የምላችሁ። ሳታውቁት ኢቭን ተሰጥኦ መመለስ ትጀምራላችሁ። እኔ ተሰጥኦ መመለስ የጀመርኩት ተምሬ ምናምን አይደለም። ቅዳሴን እየተካፈልኩ በሄድኩ ቁጥር ነው ራሴን ተሰጥኦ መልሼ ያገኘሁት ከልባችን። ቅዳሴ ተጀምሮ እስከሚያልቅ ድረስ ከመንፈስ ቅዱስ መውረድ ምን እንደሚመስል በቃ እኔ እንጃ። ለቅዳሴ ሁላችንም ፊልም እናደርገው ብዬ አስባለሁ። ሁላችንም ቅዳሴ እንካፈል፣ አንቀር። ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናቴ አባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው። ጥሪ ነው የሚጠራው እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳይ ነው። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል። ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ነገሮች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብር ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ
አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በህይወት የሚኖሩ አባቶቻችን የነሱ በረከት በሁላችንም ላይ ይደርብ። በቅዳሴ ውስጥ በጣም እየተደጋገመ የሚባል ዜማ አለ። እየተደጋገመ ከሌሎች ሁሉ እየተደጋገመ የሚባል ቅዳሴ አለ። ዜማ አለ። ቅዳሴ ዲያቆኑ ምን ይላል? ተንሱ እናንተ ምን ትላላችሁ? እግዚኦ። ከዛ ካህኑ ደግሞ እጁን ዘርግቶ ምን ይላችኋል? ሰላም ለኩልክሙ እናንተ ምን ትላላችሁላችሁ? ምስለ መንፈስክ እንደሱ ለምትሉ ዲያቆኑ ያዘማል። ተንስኡ ብሎ ምን ማለት ነው? ለጸሎት። እናንተ ደግሞ እግዚኦ ተሳለን ምን ትላላችሁ? አቤቱ ይቅር በለን። ቄሱ ይላችኋል ሰላም ከእናንተ ጋር ይሁን። እናንተ ደግሞ ምን ትላላችሁ? እንደ ቃል ይደረግልን በትርጓሜ ትርጉም ወይም እንደ ምስለ መንፈስከ ከመንፈስህ ጋር ትላላችሁ። ሊትራል ትርጉምና አሊጎሪካል ትርጉም ይባላል በእኛ። ሊትራል ትርጉም ቃሉን መተርጎም ነው። ምስለ መንፈስከ ማለት ሊትራሊ ሲተረጎም ቀጥታ ከመንፈስህ ጋራ ማለት ነው። አሊጎሪካሊ ደግሞ ሚስጥራዊ ትርጉም ደግሞ እንደ ቃልህ ይደረግልን ነው። እንዴት እንደሆነ ልንገራችሁ። በዕለት ይልት ሰማይኩከ በተመረጠች ሰዓት ሰማሁ። በሐሙስ ዕለት ወመንፈቃለ ዕለት ትወለድ ወለተ ወለትከ ከ5 ቀን ተኩል በኋላ አድናለሁ። ያችን ሰዓት አዳም ይቆጥር ነበረ። የኢትዮጵያውያን ሱባኤ ከዚህ ጋር የተገናኘ ነው። ከሌላው ዓለም የምንለየው ለዛ ነው። ስለዚህ ያቺ ሰዓት ደረሰችና ዲያቆኑ ተንሥኡ ለጸሎት የሚለው ዲያቆን የአዳም ምሳሌ ነው። እየሰማችሁ ነው? የማ ምሳሌ ነው? የአዳም። ምን አለ አዳም? ተንሥኡ ለጸሎት። የት? ሲኦል ውስጥ። ለምን? ሰዓቷ ዛሬ ነች። ሰዓቷን ያውቃታል። ዛሬ ነች ሰዓቷ። ለጸሎት ተነሱ አላቸው ነፍሳት። እነሱ ደግሞ ምን አሉ? ሁሉም ባንድ ላይ አቤቱ ምን በለን? ይቅር በለን አሉ። ወዲያው ኢየሱስ ክርስቶስ የደሙን ማኅተም እያሳየ ሲኦልን ሰብሮ በሩን ቁልፉን ሰብሮ ወደዛ ገባ። ክብርና ምስጋና ለእግዚአብሔር ይድረሰው። ቄሱ እጁን እንዲዘርግቶ ሰላም ለኩልኩም የሚለው የደሙን ማኅተም ነው የሚያሳየው። ካህኑ የዛ ምሳሌ፣ ቄሱ የኢየሱስ ምሳሌ ነው። አያችሁ? የኢየሱስ ምሳሌ ሆኖ ቄሱ እጁን ዘርግቶ ሰላም ለኩልኩም እንደማለቱ ኢየሱስ ለና አዳም ለነፍሳት ለአባቶቻችን ለና አብርሃም ለነሳብ እንደነ ነው ሁሉ እኮ እዛ ናቸው። እነ ሙሴ ሁሉ እኮ እዛ ናቸው። እሳቱ አይነካቸውም እንጂ ሲኦል ነበሩ። ከዛ አዳም አባታቸው አይደለ? እንደ አዳም እኮ ጻድቅ የለም። እናንተ ታቦት እኮ ዋና ለአዳም ነው የሚያስፈልገው። ለአዳምና ለሔዋን እኮ ነው። አንድ ቀን እኮ ነው የሳቱት። ባለፈው ወደዛ ወደ ኢቲሳ ሄጄ አይቻለሁ። የአዳምና ሔዋን ቤተ መቅደስ ዋና ታቦት መቀረጽ ያለበት ለአዳምና ለሔዋን ራሱ እግዚአብሔር በአፉ አድናቸዋለሁ ያላቸው ተስፋ የሰጣቸው ድንግል ማርያምን ከነሱ ያገኘን። አቤት የአዳም በረከት ይደርባቸው። የሔዋን ጸጋ በእናንተ ላይ ይደር። ዝም ብለህ አንድ ቀን የሳቱትን እያወራህ አንተ 1000 ቀን እየሳትክ እንዳትሳሳት። ሰላም ለኩልክሙ አለ። ሰላም ለእናንተ ይሁን ብሎ ገባ። አሁን ነፍሳት ደግሞ ምን ብለው መለሱ? እንደ ቃልህ ይደረግልን ብለው ከሲኦል ወጥተው ወደ ገነት ተሻገሩ። እናንተም ይሁንላችሁ፣ ይፈጸምላችሁ፣ ይደረግላችሁ። ምንም አትጡ፣ ምንም አይጉደላችሁ። እግዚአብሔር ክንዱ በእናንተ ላይ ይሁን። ጥላ ከለላ ይሁናችሁ። ይሄን ሰው እንደሰማ እናንተንም ይስማ፣ የኢትዮጵያን ሕዝብ ይስማ፣ ዓለምንም ይስማ። ስሙ ምስጉን ይሁን መድኃኔዓለም። የተቀመጣችሁ ተነሱ ሲል ሁሉም ሰው ብድግ ብድግ ይላል። መጀመሪያ ቅዳሴ ላይ የቆማችሁ ቁጭ በሉ የሚል የለም።
የተቀመጣችሁ ተነሱ ያለው ቁጭ ያላችሁ ብድግ በሉ ማለቱ አይደለም። በጣም ነውር ነው። አንዳንዶች እንደውም የተቀመጡትን ሁሉ ተነሱ ዲያቆኑ ተነሱ ብሏል የሚሉ ሰዎች አሉ። ዲያቆኑ ቁጭ ያላችሁ ተነሱ ማለቱ አይደለም። የተቀመጣችሁ ተነሱ ማለት አካላችሁ ቆሟል፣ በልባችሁ ግን ተቀምጣችኋል፣ ፈዛችኋል። ስለዚህ ተነሱ ያላችሁት በእግዚአብሔር ፊት ነው እያለ እያነቃቃቸው ነው ሰዎችን ማለት ነው። ከእግዚአብሔር ጋር ያላቸውን ግንኙነት እንዳያቋርጡ አካላቸው ቆሞ ልባቸው እንዳይቀመጥ እያወጀ ነው እንጂ ቁጭ ያላችሁ ሰዎች ተነሱ ማለቱ አይደለም። ቅዳሴ ላይ መቀመጥ ክልክል ነው። ሶስተኛውና የመጨረሻው ወደ ምስራቅ ተመልከቱ ይላል። ወደ ምስራቅ ተመልከቱ ሲል ብዙ ሰዎች ይሽከረከራሉ ወደ ምስራቅ ያሉ። ይሄን ማለቱ አይደለም። አሁን ይሄ ነው እንግዲህ አስቀድሰናል እያስቀደስን ነው እንላለን። ሁለት ጥቅስ መናፍቅ ሲጠቅስልን ትተን እንሄዳለን ማለት ነው። ግን እያስቀደስን አይደለም። ቅዳሴ ከልብ ጋር ነው። ስለዚህ ወደ ምስራቅ ተመልከቱ ማለት ብዙ ምስጢር አለው። ይሄን ፀሐይ የሚወጣበትን አቅጣጫ እዩ ማለቱ አይደለም። መጀመሪያውኑ ወደ ምስራቅ የዞሩ ምዕመናን አሉ። ቤተክርስቲያን ክብ ናት። እነሱስ ወዴት ሊዞሩ ነው? ስለዚህ ወደ ምስራቅ ተመልከቱ ማለቱ የመጀመሪያው ገነት መንግስተ ሰማያትን አስቡ ማለት ነው። ወደ ምስራቅ ተመልከቱ። በዚህ በመጽሐፍ ኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ ይላል። ስለዚህ ገነትን መንግስተ ሰማያትን አስቡ። ወደ ምስራቅ ተመልከቱ፣ ዕለተ ምጽአትን አስቡ። በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። ከምስራቅ እስከ ምዕራብ በአንዴ ብልጭ ብሎ እንደሚታየው የክርስቶስ መምጣትም እንደዚህ ይሆናል። ፊታችንን ወደ ምስራቅ መልሰን የምንቀበረው፣ ፊታችንን ወደ ምስራቅ መልሰን የምንተኛው ለዚህ ነው። ዕለተ ምጽአትን መጠበቃችን ምሳሌ ነው። ወደ ምስራቅ ተመልከቱ፣ ዕለተ ምጽአትን አስቡ። ዕለተ ምጽአት ደግሞ የእያንዳንዳችን ዕለተ ሞት ነው። ስለዚህ ወደ ምስራቅ ተመልከቱ የሚለን ዕለተ ሞታችሁን አስቡ ነው። ዕለተ ሞታችሁን አስቡ ማለት ስንሞት በቀኝ ነው በግራ ነው የምንቆመው? ስንሞት ለመጽደቅ የሚያበቃ ስራ አለን ወይ ብላችሁ ራሳችሁን መርምሩ ነው። በመጨረሻም ወደ ምስራቅ ተመልከቱ፣ ምስራቀ ምስራቃት የተባለች እመቤታችን ቅድስት ድንግል ማርያምን አስቧት። ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም፣ ብዙም እኔ ስለማከብረው ነው የማልቆርበው የሚላል። እንደዚህ ብሎ ነገር የለም። ስጋ ወደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ እስቲ እዚህ ከተማ ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ እየሰማችሁ ነው። ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋ ወደሙ ነው። የክርስቶስ ክብሩ ስጋ ወደሙን መቀበላችን ነው። ስጋ ወደሙን ማክበር ማለት አይ እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው።